ክረምቱ ዘገየ አይደል? ሰላም ለእናንተ ይሁን። እንደምን አላችሁ? ምህረቱ የበዛ አምላክ በምህረቱ ይጎብኛል። ክረምቱ ዘገየ አይደል? የኛም ልብ እንዲህ ነው የዘገየ። ልምላሜው ጠፋ አይደል? የኛም ህሊና ከዚህ በላይ ነው የደረቀ። ዘሬ መሬት ላይ ቀረ፣ በቡቃያው አልተገለጠም አይደል? በእኛ ልብ የተዘራው ንጹህ የሆነ የእግዚአብሔር ቃልም እንዲህ ነው የቀረው። ብቻ ምን ልበል? እንዲህ ይላለው እንጂ ሰውና ጊዜን በጊዜው እንዳለመጠቀም ያለ ሞኝነት ድንቁርናም የለም። ለራስ መንፈሳዊ ህይወት ኃላፊነት ለመውሰድ ችግር ከእንስሳት ወደም እንደምትመደብ ያደርጋል። ምንም ብትከብርና ሀብታም ብትሆንም የውስጥ እይታ ከተበላሸብህ በጣም የተዋረድክ ድሃ ነህ። ውስጥህ ከመልካምነት ልምምድ እየወጣ ከሆነ ወደማትመለስበት አዘቅት እየወረድክ ነውና ተጠንቀቅ። በጣም ትንሽ ብትሆንም የኃጢአት ስሜት ከወጋችህ ይሰማህ፣ አለበለዚያ ትደነድናለህ። የራስህን ኃጢአት ከመመርመርህ ሁሌም አትቦዝን፣ አለበለዚያ በወንድምህ ጉድለት መሳለቅህ አይቀርም። ከጌታ ፍርድ ነፃ ልትሆን ከወደድህ በወንድምህ ላይ አትፍረድ፣ በራስህ ላይ እንጂ። በማንም ኃጢአት እንደማትጠየቅ ሲገባህ ስለ ራስህ ክፍተት ብቻ ታለቅሳለህ። ዙሪያህን ቃኝ፣ ጠቃሚና ጎጂውን ለይተህ ስራ። በምትሰራበት በጎ ነገር ሁሉ ከሰው የምታገኘውን ዋጋ እንዳለ አስበህ አትስራ። ሁሌም ህሊናህን ለሚያይ ጌታ ብቻ ኑር፣ ከሱ ጋርም ተፋቀር። ስራህን ሁሉ ስለ እሱ ብለህ ስራ፣ ያኔ እሱ ደግሞ ስለ አንተ እየሰራ እንደሆነ ታውቃለህ። ብዙ ከሚጸልይ ቂመኛ ይልቅ የማይጸልይ ሰራተኛ እንደሚበልጥ እወቅ። ስለ እሱ ብለህ የምትሰራውን ማንኛውንም ስራ ራሱ ጸሎት ነው። በሰዎች በአንተ ላይ ስለሚያደርጉት መጥፎ ነገር አትደነቅ፣ ትተህ ማለፍን ልመድ። ይህ ያንተ ስራ፣ ያ የሱ ስራ ነውና። እየተከተለ ከሚጮህ ውሻ ጋር እየተመላለስክ አትጣላ፣ ጊዜህን አጠፋብሃልና። አእምሮህ ልክ ከሆነ ሁለመናህም ልክ ነው። ነገር ግን እሱን ለማወቅ መጣር ግድ ነው። ሁሌም ሰዎችን መውደድህ እንጂ በሰዎች መወደድህ እንደሚያድንህ አታስብ። ከትላንት ስብራትህ መነሳት፣ ከጥልቁ ጨለማ ወደ ብርሃን መጓዝ፣ ከጥልቁ ብስራት በስተጀርባ። አንዳንድ ጊዜ ህይወት ተንበርክከህ እንድትቀር የምታደርግህ ይመስላል። የምትወደውን ልብህን የሰጠኸውን እና ትልቅ ተስፋ የጣልክበትን ነገር ስታጣ ዓለም የተደፋችብህ ያህል ይሰማሃል። ህመሙ ጥልቅ ነው፣ ዝምታው ደግሞ ይጮሃል። ይህንን ምስል ተመልክተው ልብ የሚሰብሩ መለያየት፣ የወደቁ የአበባ ቅጠሎችና ተስፋ የቆረጡ ሰው። ነገር ግን ልንገርህ የምፈልገው አንድ ትልቅ እውነት አለ። ህይወትህ እዚህ ጋር አያበቃም። ይህ የአንድ ምዕራፍ ማብቂያ እንጂ ያንተ መደምደሚያም አይደለም። ህመምህ ጥንካሬህ ነው። ማንም ሰው ስብራትህን ላይረዳልህ ይችላል። በጨለማ መንገድ ላይ ብቻህን የቀረህ የተተውክ እና የተረሳህ ሊመስልህ ይችላል። ነገር ግን ማወቅ ያለብህ ትላልቅ ኮከቦች በደንብ ጎልተው የሚያዩት በከባድ ጨለማ ውስጥ ሲሆኑ ብቻ ነው። ዛሬ የምታፈሰው እንባ፣ ዛሬ የሚሰማህ የልብ ስብራት ነገ ለምትሆነው ጠንካራ ሰው መሰረት ነው። ውድቅ መደረግህ ወይም ሪጀክሽን ማለት ያንተ ዋጋ ማነስ ማለት አይደለም። ይልቁንም ህይወት የተሻለና ላንተ የሚገባውን አዲስ መንገድ ልታሳይህ በሩን ስትዘጋ ነው። ስለዚህ ተንበርክከህ አትቅር፣ እጅን ወደ ሰማይ እንደዘረጋህ አትኑር። ዘ ቴል ኦፍ ዊዝደም። የቀደሙት አባቶቻችን ጥበብን እንዲህ እያሉ ይተርኩታል። በአንድ ወቅት አንድ በታላቅ የልብ ስብራት የዛለ ወጣት ወደ ጥበበኛው መነኩሴ ዘንድ ይቀርባል። አባቴ፣ ህይወቴ ተሰብሯል፣ ልቤም እንደ መስታወት ደቋል። ከእንግዲህ እንዴት ሙሉ ሰው መሆን እችላለሁ? ሲል በምሬት ይጠይቃቸዋል። ጥበበኛው መነኩሴም ፈገግ አሉና አንድ የሸክላ ዕቃ ወስደው መሬት ላይ ፈጠፈጡት። ዕቃውም ተሰባበረ። ከዚያም ከተሰባበረው የሸክላ ሰባሪ መካከል ትልቁን አንስተው የወርቅ ቀለም በስንጥቆቹ ላይ እያፈሰሱ መልሰው አጣበቁት። ወጣቱም ግራ በመጋባት ይመለከት ነበረ። መነኩሴውም ወደ ወጣቱ ዞር ብሎ እንዲህ አሉት፣ ልጄ ሆይ ይኸውልህ፣ ይህ ዕቃ ከመሰበሩ በፊት ተራ የሸክላ ዕቃ ነበረ። አሁን ግን በተሰባበረበት ቦታ ላይ የወርቅ መስመር ስላለበት ከመጀመሪያው ይልቅ ውድና ውብ ሆኗል። ያንተም ልብ እንደዚሁ ነው። ስብራትህ መጨረሻ አይደለም። ይልቁንም ፈጣሪ ያንተን ማንነት ይበልጥ ውድ በሆነ የወርቅ ጥበብ መልሶ ሊሰራው ፈቅዷል እንጂ ብሎ ይናገረዋል።
አዲስ መነሳት። ስለዚህ ወዳጅ ሆይ ልብ ሊሰበር ይችላል፣ ነገር ግን ያ ስንጥቅ ጥበብና ብርሃን ወደ ውስጥ የሚገባበት መንገድ ነው። አሁን እንባህን አብስ። የወደቁትን የአበባ ቅጠሎች ትተሃቸው ተነስ። ወደ ኋላ እየተመለከት ያለችውን ጥላ አትከተል። ያንተ ታሪክ ወደፊት ነው ያለው። ካለፈው ህመምህ ጥንካሬና ጥበብን እንጂ ቂምን አትማር። አንተ ከደረሰብህ ከማንኛውም ከባድ ስብራት በላይ ጠንካራ ነህ። ዛሬ አዲስ ቀን ነው፣ አዲስ ብርሃን ነው፣ አዲስ እድል ነው። ተነሳና እንደ ወርቅ ያበራኸውን አዲሱን ማንነትን ይዘህ መራመድ ጀምር። ያንተ እውነተኛ ድል የሚጀምረው ዛሬ ነው። ሰላም ጤና ይስጥልን ውድ ቤተሰቦቼ፣ እነዚህን ተረኮች ወደ እናንተ ይዤላችሁ ቀርብ ያለው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ የሚያገኝበት ከስሉስ ቅዱስ ቃል ኪዳን የተገባለት ዕለት ደግሞም እውን የሆነበት ዕለት ነውና እንኳን ደስ አላችሁ፣ ደስ አለን። ዛሬ በዚህ መጥታችሁ ስላሴ ጥያቄን መልሱ እምትሉ ዛሬ በዚህ መጥታችሁ ቋጠሮን ፍቱ፣ ጭንቀቴን ሁሉ አስወግዱ የምትሉ ስሉስ ቅዱስ የነበራችሁን መሻት ይፈጽምላችሁ። ልክ ለአብርሃም የዛሬ ዓመት እንዲሁ ስንመጣ ወንድ ልጅ ትወልዳላችሁ የልቦናችሁ መሻት ይፈጸማል እንዳለ ሁሉ ሁላችንም የዛሬ ዓመት የልቦናችን መሻት ተፈጽሞ ስለታችን በዚህ ቅዱስ ስፍራ እንድናበሰር ስሉስ ቅዱስ ይርዷችሁ፣ ይርዱ። እልል በሉና ስላሴን አመስግኑ። በእውነት እልልታ ያንሳል፣ ጨምሩበት። ለዚህ ቀን ያልሆነ ለስላሴ ያልሆነ አበው እንዳሉ ለጥምቀት ያልሆነ ቀሚስ ይበጣጠስ እንዳሉ ሁሉ ለዛሬ ያልሆነ አንደበት ለዛሬ ያልሆነ እጅ ለመቼ ሊሆን እንደሚታሰብ ምንም ግልጽ ነው። ስለዚህ ጨምሩበት፣ እልል በሉ። እልልታ ያስፈልጋል። ስሉስ ቅዱስ እየባረኩን ነው። አባቶቻችን ብፁዓን አበው ሊቃነ ጳጳሳት እየባረኩን ነው። እናታችን ስሉስ ቅዱስ በስራዬ ላይ እንዲያቆዩኝ ስራዬን እንዲባርኩልኝ ብዬ ነግሬያቸው ነበረ። ስለቴን ሰምተውኛል። ለክብራቸው መግለጫ 1000 ብር ሰጥቻለሁ። እኔን ስሙ እናንተን እንዲስማችሁ ይላሉ እናታችን። እልልታ ይጨመርበት። ሊቀ መዘምራን ወደ ሊቀ መዘምራን እንሄዳለን። ወደ ተወዳጁ ሊቀ መዘምራን ቀሲስ ምንዳዬ አብረን እንዘምራለን። እልልታው ይቀጥል፣ ዝማሬው ይቀጥላል። እነሆ የስላሴ ቀን ነው ዛሬ፣ የዝማሬ ቀን ነው ዛሬ፣ የእልልታ ቀን ነው ዛሬ፣ የልቦናችን መሻት የሚፈጸምበት ቀን ነው ዛሬ። ወደ ሊቀ መዘምራን አልዮት ያሰማልን። እስቲ ሁላችሁ ወጣት ቻይና እና አብረው ያሉ ወንድሞቻችን ሙዳይ ምጽዋቱን ከታች ያለ ወደ አውደ ምሕረቱ ይዛችሁት ደግሞ ያለው ወጣት ቻይናና አብራችሁ ያላችሁ ወንድሞች ሙዳይ ምጽዋቱን ወደ አውደ ምሕረቱ ይዛችሁት እንድትመጡ ቤተክርስቲያን ስም መልእክታችንን እናስተላልፋለን። ወደ ወንድማችን ወደ ኋላ ያላችሁ ይሰማችኋል? እስቲ እጃችሁን አሳዩ። ይሰማል? እሰይ! እግዚአብሔር ስሉስ ቅዱስ ይስማችሁ። እኔስ እዘምራለሁ ለስላሴ በሉ። ሁላችሁ ከፍ አድርጋችሁ ድምፃችሁ። ፈጥሮኛልና በስጋ በነፍሴ እኔስ እዘምራለሁ ለስላሴ። አንደበት ሁሉ ስላሴን ያመስግን። ስሉስ ቅዱስ ተብለህ
Yes,